አይ መኪና አንተ የፊት መብራቱ ሃይብሪድ ነው። አይ በቃችን ነች ህልሜ ማይ ፊውቸር ድሪም ካር ብዬ ማስባት እቺው ነች። ምንም ግን አልማረከሽም ፊትሽን ሳይ በእውነት በጣም ነው የወደድኩት። ያው ቢኖረኝ ደስ ይለኛል እንዴ ግድ ያው በጣም ደስ ሰላም የጆይፉል ቤተሰቦች፣ እንግዲህ ዛሬ አዲስ ነገር ውጭ ላይ እየጠበቀኝ ነው። ከዝኔ ይዘሉ ይመጣል። ስለዚህ አብረን ነው የምንሆነው። እስቲ እስካይ በጣም ጓጉቻለሁ። አብረን ነው በለው አይ መኪና አንተ የፊት መብራቱ ሃይብሪድ ነው። አይ ኮሮላ ክሮስ ይላል ቶዮታ። እስቲ ሌትስ ጌት ኢንሳይድ ማን በስማም ሌዘር ሲት ማንዬ እንዴ ሰርፋለሁ ምናምን ክፈተው እስቲ ያበደ ነው። በስማም ይገባለት ማን ይሄ ነገር እንዴት ነው ተች ነው ያበደ ነው እውነት ማንዬ ባናገባ ኑሮ በዚህ ነበር መናገባ አባቴ። በቃ እቺ ነች ህልሜ ማይ ፊውቸር ድሪም ካር ብዬ ማስባት እቺው ነች። ዋው እንደዚህ በጣም ግን ኤክስፔክት አድርጌያለሁ። እኔ ብዙ መኪኖች ገብቻለሁ፣ ውስጣቸውን አይቻለሁ። እንደዚህ በጣም አድማየር ያደረኩት የለም። በጣም ነው የሚያምረው እግዚአብሔርን። እስቲ እቺ ነገር ምንድን ነች? ከፈቻት እንዳልሰብራት ስንቀሽቀሽ ሞባይል ቻርጀር ምናምን አለ። እቺ ስላይድ የምታደርግ ነች። እጅ መደገፊያ ምናምን። ትንሽ እኔና ውዷ የቆጠብናት ገንዘብ ነበረች። ትንሽ አልተስማማንባቸው ነገሮች አሉ። እኔ አሁን ከረንትሊ እንግዲህ አባትም የቤትም አባወራ እንደመሆኑ ይመጣል እንግዲህ ብዙ ነገሮች አሉ። ለተለያዩ ጉዳዮች እንንቀሳቀሳለንና መኪና በጣም ውስጤ ነው። ትራንስፖርት መጉላላቱ፣ በራይዱ በህዝብ ትራንስፖርቱ መጉላላቱ በጣም አዛ ነው። አንዳንዴ ካላችሁት ሰዓት ማትደርሱበት ሰዓቶች አሉና መኪና ላይ ያለው አቋሚ ከባድ ነው። እንግዲህ ውዴን እንግዲህ በምችለው አቅም ጠርቼ ለማሳየት እሞክራለሁ። የሷ ደግሞ እንደኔ አይደለም፣ ቤት ላይ ነው። ቤት ነው። ያው ቤት ቆንጆ ነው ይታወቃል። ግን እስቲ ቆይ ያለው ነገር ጠርቼ ላሳያት። አይ ሆፕ በጣም ትደመማለች። አቁሜዋለሁ። አይ ነገር አይንሸራተትም። የትም እንዳትሄዱ አብራችሁን ሁኑ። ጠርቻ ልምጣ። አንተ በስማም በሩ ራሱ ቲክነሱ ምን ያህላል? ያት በእናትሽ ድሪም ካር ያልኩሽ አስደምምሽ። ቆይ ነይ በእናትሽ ግቢ እስቲ። አረፍ በይ። እንዴት ነው እውነት? መጣሁ እዛ ጋር እንዴት አይሻት ይነድ ይኸው እንዴት ነው? በጣም ታምራለች። እና ታዲያ መኪና አይደል ተባባሉ። እንግዲህ ታውቂያለሽ ውዷ፣ እኔ ለመኪና ያለኝን ቫልዩ ታውቂያለሽ። ስንት ጊዜ ጆኒን ይዤ አንቺን ይዤ እንደተንገላታው ታውቂያለሽ አይደለ? ስለዚህ እንግዲህ መኪና እንድንገዛ ነው የምፈልገው። ከዚህ በኋላ ያው የተለያዩ ፕሮግራሞች ሲሆናል፣ ቤተሰብ ጥየቃ፣ የተለያዩ ነገሮች ስንሄድ አትሊስት የጋራችን አንድ መኪና መኖር መቻል አለበት። ግን ያው እኔም ደግሞ የምፈልገው ነገር አለ። ምንድን ነው የምፈልገው? ከዚህ አስቸኳይ ከዚህ የሚበልጥ ምን አለ? እኔ ወድ ምን አለ? ብዙ ነገር ቆምን የሆነ ሞስት ቦታ አለኝ እና መገዛውን ነገርም አለ። እሺ ቆይ ያላሳየሁሽ ነገር አለኝ ከመንገርሽ በፊት የኔ ወድ የኔ ፍቅር። ያምራል እኮ በጣም ነው የሚያምረው። አይ እንዳይበርድሽ ብዬ ነው። ቴክ ኢት ኢዚ ያምራል ይብሪዳ። ሰሩፋለሁ አስቢ። ግን እኔ ያው ለስራ የሚሆን የሆነ ነገር መከፍትበት ቦታ ፈልጋለሁ። ይሄ እኮ ስራ የሚሰራል እኮ ነው። ገብቶኛል። የምሰራበት ቦታ አለ። ካፌ ለመክፈት እቤት ፈልጋለሁ። ቤታውን ገዝተን ይለኝ የቆጠብን አይደለም። መኖሪያ ሳይሆን ሱቅ ነው ፈልገው። ሱቁ በኋላ አይደርስም። እኔ ወድ መጀመሪያ ያንን ካሳካም በኋላ ወደ መኪና እንመጣለን አይሻልም? እኔ አይመስለኝም። እኔ ወድ አሁን ኖርማሊ መኪና ነው የሚያስፈልገን። ቤትም አለን። ቤቱን ደግሞ እንትን እየተሰራ ነው የሚከፈለውን እየከፈለን ቦታ ያስፈልገኛል። አሁን ግድ ነው። እኔ ግን እንደዛ አይመስለኝም። እስቲ ለማንኛውም የት ነው? ሩቅ ነው አይደለም? ቅርብ ነው። እሺ በቃ ምን ማድረግ እንችላለን? ሴቶች አንዴ እንትን ካሉ እንግዲህ ውድ ተመልካቾች ያለውን ነገር ማሳውቃቸው ይሆናል። እስቲ የምትወስደኝ ቦታ አለ መሰለኝ። አይተን ስንመለስ ወይ እንወስናለን። ስለዚህ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።
እንግዲህ እኔ መሰለ መኪና ይዤልሽ መጥቼ አንቺ በጣም ነው እንኳን ደህና መጣችሁ። እንግዲህ ባለፈው እያወራን ነበረ የደወልሽልኝ ነበር ነው። ደውዬልሽ ነበረ። ያው ዛሬ ሀሳቡን ላስቀይረው አስቤ ነበረ። ሴት ልጅ ብላተኛ ነች። እንግዲህ ጥሩ ነገር ነው የመረጥሽልን። ከመኪናና ከቤት ጋርና ከቤት አንድ ወንድ ልጅ ታውቂያለሽ፣ ልጆችን ቤተሰብን ምናምን ነው አይደለም ያስቀድማል። እዚህ ትራንስፖርት ላይ እንትን እንዳይሉ ነው። እስኪ ደግሞ ያው ሴቶች ከኛ የተለየ አንግል ነው የሚሆኑት እና የእሷንም ሰምተን ደግሞ እንወስናለን ብለን የመጣ ነው ዛሬ አንቺ ጋር። አይ በጣም አሪፍ ቆንጆ ሀሳብ ይመስለኛል። የቤት ከመኪና ይልቅ በጣም ቤት በጣም ወሳኝ ነገር ነው እና ያው አትርፎም ለመሸጥ ወደፊት ምንም ይሄ የምትከስሩበት ነገር አይደለም። ቤት ላይ ኢንቨስት ማድረግ ያው ከአንቺ ጋር እያወራን የነበረው ስለ ሱቅ ነበር። ብዙ ኦፕሽኖች አሉ ሱቆቹ ላይ። እንዴት ነው ከ39 ካሬ ጀምሮ እስከ 900 ካሬ የሚሆኑ የተለያዩ ካሬ አማራጮች የሚያዘጋጀ ነው። አንቺ አሁን ለፈለግሽው ቢዝነስ የምትጠቀምበት ነው። ሰፋ ላድርገው ብትይ ቢዝነሱ ከትንሽ ቢዝነስ ልጀምር ብትሉ በጣም ጥሩ የካሬ አማራጮችን ነው ያዘጋጀ ነው። ለምሳሌ እንደ ፋርማሲ፣ እንደ ሬስቶራንት ታስቡ የተለያዩ ትልልቅ ለካፌ ነው። እንደዛ ለካፌ ሲታሰብ ደግሞ ምንድነው የሆነ ተለቅ ያለ ካሬ መሆን አለበት አይደለ? እኛ ሁሉንም የማህበረሰብ ክፍል እንዲያካትት ብለን ከ39 ካሬ ከትንሽ ካሬ ጀምሮ የጀመርነው ማለት ነው። እንደውም አንቺ ላሰብሽበት ፐርፐዝ በጣም ቆንጆ ነገር ነው። አሪፍ ነው እና ከመኪናም ጋር ደግሞ የሱቅ ኢንቨስትመንት፣ የቤት ኢንቨስትመንት፣ የመሬት ኢንቨስትመንት የማይገናኝ ነገር ነው። ጥሩ ውሳኔ ሊወሰነች ማለት መኪና ቢኖር አሪፍ ነገር ነው። ግን ቋሚ ንብረት ይሆናል የማስበው ቤትና የመስሪያ ቦታ አሁን ሱቃችን ደግሞ ምንድነው አሁን ቶሎ አልቆ በቅርቡ ስራ የምትጀምርበት ነው። እንዴት ነው ከ1 ዓመት ተኩል እስከ 2 ዓመት የሚፈጅብን በጣም በፍጥነት እየሰራ ነው ያለ ነው። እንደዛ ማክል አይፈጅም። ምንድነው የዲኤምሲ ሪል ስቴት ቤቶች እንዳጠቃላይ ባለሙኒፎርም ቴክኖሎጂ ነው እየተሰሩ ያሉት። በጣም በፍጥነት ነው እየተገነቡ ያሉት። ቶሎ ጨርሳችሁ አልቆ ወደ ቢዝነስ የምትገኙበት ነው። ከዛ አትርፈሽ ቢዝነስ የምታገኙበት ነው እና አሪፍ ኦፕሽን ነው ይመስላል። እሺ እና እስከ ስንተኛ ላይ ነው የሚወርስ ማለት ነው? ሱቅ ሲሆን አንደኛ ላይ ሁለተኛ ላይ ቢሆን ይመረጣል አይደል? ወደ ላይ ይጠብቃል። እኛ ብዙ ኦፕሽኖችን አዘጋጅተናል። ከግራውንድ ጀምሮ እስከ 4ኛ ፍሎር ሱቆች ነው ያደረግነው። ከጀርባው ቤዝመንት ነው የሚሆነው። እንደዛ ስለሆነ እስከፈለጋችሁት የኦፕሽኖች ማግኘት ትችላላችሁ። ከግራውንድ ጀምሮ አሁን ፍሎር ላይ ትደርሻለሽ። ያው እንግዲህ ቀድሞ የሚያሳስበው እንደ ባለም እንደ አባወራም ሂሳብ ዋጋ ነው አይደለም? ከስንት ፐርሰንት ጀምሮ ነው እንትን መግዛት የሚቻለው? አሁን የራሱ በፐርሰንት አይደለም። ከስንት ፐርሰንት ሰጠን ከዛ በምን ያክል ፐርሰንት እንደሚያከፋፍል ሁኔታው ነው። አከፋፈል ከ25% ጀምሮ ነው። 25% ከፍላችሁ የቀረውን 75% ቀስ እያላችሁ እስከምናስረክብበት ጊዜ መክፈል ትችላላችሁ ማለት ነው። በ2 ዓመት ውስጥ በ2 ዓመት ውስጥ ቀስ እያላችሁ ትከፍላላችሁ። ስለዚህ አሁን ባለ ስንት ካሬ ያላችሁ? ከ39 ካሬ ጀምሮ እስከ 900 ካሬዎች አሉ ሱቆች። በጣም ቆንጆ አማራጭ ነው። አሁን ደግሞ የመጣችሁበት ሰዓት በጣም አሪፍ ሰዓት ነው። ያው ከዚህ በፊት ባለ 1 መኝታ ገዝታችሁ ነበር 9 ካሬ ይመስለኛል። አሁን ደግሞ አዲስ ብሎክ አውጥተናል። ያ ማለት ምንድነው? ዲኤምሲ ሪል ስቴት እየሰራ የሚገኘው ለቡ መብራት ኃይል ላይ ነው። እንደሚታወቀው ሰፊ 65,000 ካሬ ላይ ያረፈ ሰፊ ኮምፓውንድ አፓርትመንት ነው እየገነባ ያለው። ከዛ ኮምፓውንዶች ውስጥ የመጨረሻ 2 ብሎኮችን አውጥቷል።
ማለት አሁን ዲኤምሲ ሪል ስቴት ለቡ መብራት ኃይል ላይ ይሄንን ብሎኮች ከጨረሰ እዛ ቦታ ላይ አይኖረውም ማለት ነው። ሌላ አይኖረውም። ከዚህ በፊት ያልገዙም ደንበኞች ምናልባት ቪዲዮቻችን ላይ የሚያዩ ሰዎች ካሉ ከዚህ በኋላ እዛ ሳይት ላይ ምንም አይነት ሽያጭ አይኖርም ማለት ነው። የመጨረሻ እድል ስለሆነ ምናልባት ባለ 2 መኝታ ብትደግሙ ብዬ እንደ ሀሳብ ከሱቁ ተጨማሪ ቆንጆ ኦፕሽን ይቻላል ብለሽ ነው። እስከ ስንት ይሆናል ባለ 2 መኝታ? ያው እንደነገርኳችሁ 69 ካሬ ጀምሮ ነው ያለው። እሱም ላይ 69 ካሬ ከ431 ሺህ ብር ቅድመ ክፍያ ጀምሮ አለ። ባለ 2 መኝታዎች ደግሞ ከ786 ሺህ ብር ቅድመ ክፍያ ጀምሮ አሉ። ባለ 3 መኝታዎች ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ አሉ። እነሱ በስንት ዓመት የሚደርሱ ናቸው? እነሱ አሁን እንደንትን በ3 ዓመት የሚያዝ ነው። ግን ቅድም እንደነገርኩ በአሉሚኒየም ፍሬምወርክ ቴክኖሎጂ ነው የምንሰራው። ሁለተኛ ደግሞ ዲኤምሲ ራሱን ማቴሪያሎችን ራሱ ነው የሚያቀርበው። ሰበታ ላይ ጠጠሮችን የሚያመርተው ራሱ ነው። ብሎኬቶችን ራሱ ነው የሚያመርተው። ኮንስትራክሽኑን ደግሞ ለሰው አልሰጠም፣ ራሱ ነው እየሰራ ያለው እና በጣም በፍጥነት እናደርሰዋለን እና ከ3 ዓመት በፊትም ቀድመን ልናስረከብ እንችላለን። አሁን ለሱቄና እዛው መኖሪያ ቤታችን አለ። አሪፍ ነው የሚሆንልን። እዛው ልጆች የሚያሳደግኩኝ እዛው ካፌ ሰራ አሪፍ ነው እና እንዴት ነው አንድ እንትን ነው ወይ ሊፍቶች ያሉት ማለት ከመኖሪያ ቤቱ ጋር ተመሳሳይ ነው ነገር እሱን እንዴት አድርገናል? ሊፍቱን የመኖሪያ ቤቱና የሱቆቹ የተለያየ ነው። መግቢያውም መውጫውም ደረጃውም የተለያየ ነው። እንዳጠቃላይ ግን ለቤቶቹ 5 ሊፍቶችን ያዘጋጀ ነው። 4ቱ የሰው የሆነና አንደኛው ደግሞ የእቃ ማጓጓዣ ነው የሚሆነው። ስለዚህ ወደ ቤታችሁ ማንም አይነት ሰው አይገባም ማለት ነው። ለሱቅ ለመገበያየት የሚመጣ ምናምን ወደ እናንተ መግቢያና መውጫው የተለያየ ነው የሚሆነው። የተለያየ አድርገን ነው የሚሰራው። የተለያየ ነው። እንደነገርኩሽ 5 ሊፍት ነው አጠቃላይ ያለው። ለሱቃችሁ ደግሞ ኮምፓውንድ መሆኑ በጣም አሪፍ ነው። እዛው ሰው የትም ሳይሄድ እዛው መጠቀም ነው የሚፈልገው እና ጥሩ ነገር ከከፈች ሁሉም ሰው እዛ መጠቀም ይችላል ማለት ነው። ሌላ ደግሞ እንደ 3ኛ አማራጭ ምንድነው እስከ 2 ዓመትም ቤታቸውን የሚረከቡ ብሎኮች አሉ። ያው ይሄኛው አዲስ ብሎክ ስለሆነ የመጨረሻው ብሎክ ስለሆነ አወራ ነው እንጂ እስከ 2 ዓመትም እናስረክባቸው ሳይቶች ይኖሩናል። እነሱ ሳይት ፈጠን ብለው የሚደርሱ አሁን ቶሎ ለመረከብ የሚፈልግ ሰው ካለ እሱ ላይ ማድረግ ይችላል። አይቀስ ብዬ ተረጋግቼ ልክፈል የሚል ሰው ካለ ደግሞ ወደ 3% ደረጃዎች አሉ። ስለዚህ ምንም አይነት የውሃ እጥረት አይኖርም። ምንም አይነት የመብራት መቆራረጥ አይኖርም ሳይት ላይ ማለት ነው። በዛ ላይ ደግሞ ሎኬሽኑ በጣም ቤስት ነው። 4 መስቀለኛ መንገድ ላይ ነው ያለው። ወደ ጀሞ፣ ወደ ጀርመን፣ ወደ ጋርመንት እና ወደ ላፍቶ የሚወስድ መንገድ ላይ ነው ያለው። ምንም አይነት ክራውድድ ኤሪያ አይደለም። በጣም ቆንጆ አሪፍ ኤሪያ ላይ ነው ያለው። በዛ ላይ ከሳይታችን ፊት ለፊት ደግሞ ኮሪደር ልማት አለ። አሁን እንደ መንግስት በየቦታው እየተሰራ ያለ ኮሪደር ልማት አለ አይደለም? እሱ ፊት ለፊት ነው ያለው። ለቤታችሁ ለሱቃችሁም ቫልዩን በደንብ የሚጨምር ቦታ ላይ ነው ያለው። ስለዚህ እዛው አካባቢው ላይ ያለውን ሰው መቶ እናንተ ጋር የሱቅን አክሰስ መጠቀም ይችላል ማለት ነው። በጣም አሪፍ ሰዓት ነው ያልኳችሁ። ምንድነው አዲስ ብሎክ ስለሆነ የፍሎር አማራጮች በረንብ አለ። ከታች ጀምሮ እስከ ላይ ድረስ በረንብ የፍሎር አማራጮች አሉ። አሁን በእናንተ ዩቱብ እንኳን አይቶ የሚመጣ ሰው ምንድነው የሚጠቀመው? አንደኛ የፈለገውን ፍሎር መርጦ ማግኘት ይችላል በረንብ ማለት ነው። የሰማችሁ የኛን ዩቱብ አይቶ ለሚመጣ ሰው ምርጫ ይኖረዋል። ቀርቦ ለሚመጣ ሰው የፍሎር ምርጫዎች፣ የቤቱ አዋሳኝ ሁኔታዎች፣ ቤቱ ዋጋ መሆን አለበት ነው። ቀርቦ በመጣ ቁጥር ቀርቦ መወሰንና ቀርቦ መምረጥ እድሎች ይኖሩታል። ጥሩ የፍሎር አማራጭ ያገኛል። ሌላው ደግሞ ምንድነው ናቹራል ቪው እይታ ያለው ብሎክ ነው አሁን የወጣው። ሙሉ በሙሉ ወደ ተራራው እይታውን ያደረገ ነው። አሁን ላይ ያሉ ሳይቶች እንደዚያ ጥሩ ቪው ስላላቸው ቢመጡ ጥሩ እይታ ያላቸውን ቤቶች ያገኛሉ። ሌላው ምንድነው ኮምፓውንድ ውስጥ ራሱ መዋኛ ገንዳዎች፣ የልጆች መጫወች አሉት፣ ጋርደኖች አሉት፣ ላይብረሪዎች፣ እነዚህም በሙሉ ያካተተ ነው። ያው እናንተ ልጆች አሏችሁ፣ እዛው ልጆቻችሁ እዛው ላይብረሪ እየተጠቀሙ እናንተ የሚጠቀማችሁ እዛው ሳትሳቀቁ ልጆቻችሁን እያዝናናችሁ ወደ ቤታችሁ የሚገቡበት ነው። የሌሎችም ሰዎች ማለት ነው። ከኮምፓውንድ ጎን ደግሞ ኤምባሲ አለ። ቻድ ኤምባሲ ታወቃችሁ? ቻድ ኤምባሲ አለ። አፍሪካ ሲዲሲም ደግሞ በዛኛው በጋርመንት በኩል አለ እና በሁለቱ መሀል ነው
ሳይታችን ያለው ጥሩ ቦታ ላይ ነው ያለው። ያው እንዲህ ያለን አከፋፈሉ ነው ቅድመ ክፍያው እንዳለ ሆኖ ቀጣይ የአከፋፈል ሁኔታው እንዴት ነው የሚሆነው? አሁን ሰው ነው የመጀመሪያው ነገር ነገር ከነገ ወዲያ የሚፈጠሩ ነገሮችን እናቀመራል። አሁን ደስታ ምንም እንዳልሆኑ ድንገተኛ ነገሮች ሊያስፈልጉ ሊኖሩ ይችላሉ። የገንዘብ እጥረት ሊያጋጥም ይችላል። ምን አይነት አማራጮች አሉ? አሁን እኔ ብቻ ሳይሆን የአብዛኛው ሰው ጥያቄ ይመስለኛል ገዢ መጥቶ ነገ ከነገ ወዲያ ላይ ከገዛ ምን ካለ በኋላ ፋይናል ፔመንት ላይ መስተጓጎሎች ምኖች ቢኖሩ እንዴት ነው? ምን አይነት አማራጮች አሏቸው? ብቻ ሳይሆን የአብዛኛው ተመልካች ጥያቄ ነው ብዬ አስባለሁ። ምን አይነት አማራጮች አሏቸው እንደ ድርጅት? እሺ ብዙ አይነት ኦፕሽኖች አሉ። አሁን አንድ ሰው 8% ቅድመ ክፍያ ከከፈለ በኋላ የቀረውን ክፍያ በ9 ዙር ክፍያ ቀስ እያለ በ3 ዓመት ይከፍላል። እንደዛ ካልቻለ ደግሞ 60/40 የባንክ ብድር አመቻችተናል። ያ ማለት ምንድነው? 40%ን በ3 ዓመት ቀስ እያለ ይከፍልና ቤቱን እየኖረበት 60%ን ደግሞ በባንክ እናያይዘለታለን። ያ ማለት ከ5 ዓመት እስከ 25 ዓመት በፈለገው ዓመት መርጦ 60%ን ከባንክ እናያይዝለታለን ማለት ነው። ይህንንም ደረጃ ላይ ደርሶ አሁን የባንክ ኦፕሽኗ መክፈል ባይችል እንኳን ነው የሚያዞረው። ከዚህ በላይም ደግሞ ማይችል ሌላ በጣም ከባድ ነገሮች የገጠሙት ደግሞ ለሶስተኛ ወገን ማዘዋወር ይችላል ማለት ነው። እዛ ሶስተኛ ወገን አሁን ረገጠ ለምን ምን አለ መሰለሽ ሰው ልጅ ማሪው አይደለም ነው ብዙ ፕላን ያስፈልጋልና ነገሮቹ ሊዳሰናቸው ላይንቀሳቀሱ ይችላሉ። በዚህ የባንክ አማራጮች ወደ ሌላ ሶስተኛ ወገን ማስተላለፍ አማራጮች ካሉ ቆንጆች ናቸው። ሌላው ደግሞ ከዛ ጋር ተያይዞ ምንድነው አሁን ስፔሻሊ ውጭ ሀገር የሚኖር ከዚህ ምናምን አለ የራሱ የሆነ ቤት ምናምን ሊኖረው የሚፈልግ እና ምን አይነት አማራጮች አሏችሁ? የዲያስፖራ ሊሆን ይችላል የተለያየ ሀገራት ላይ ላሉ ምን አይነት አማራጮች እንዴት መግዛት ይችላሉ ቤቱ? ከዲያስፖራ ጋር ደግሞ በተያያዘ እሱም በተመሳሳይ 2 ኦፕሽን አለው። አንደኛው ምንድነው ተወካይ ካለው በተወካዩ በኩል ቀጥታ መጨረስ ይችላል። ያው ያንተ ደግሞ ከዘን አንተ ስላለ በአንተ በኩል መጨረስ ይችላል። ግን ብዙ ሰው ደግሞ አለ ወዳጅ ዘመድ የሌለው እዛ ውጭ የሚኖር ሰው ቀጥታ በዲኤችኤል ያለበት ቦታ በዲኤችኤል እንልክለታለን። ውሉን ደረሰኙን በሙሉ እሱ ምንም አያስፈልግም። የራሱን ፓስፖርት ምናምን እንልክልና ለኛ የእሱን ውል ደግሞ በዲኤችኤል ያለበት ቦታ እንልክለታለን ማለት ነው። ጥሩ አማራጭ ነው። እንደዚህ ደግሞ በግሩፕ ሆነው ደግሞ ለሚመጡ እስከ 2% የሚደርስ ዲስካውንቶች አሉ። በተጨማሪም ደግሞ ከ8% በላይ ለሚከፍሉ ደንበኞቻችን ደግሞ እንደየአከፋፈላቸው እስከ 30% የሚደርስ ተጨማሪ ዲስካውንቶች ይኖረናል ማለት ነው። ከ8% ከጥናት በላይ ለሚከፍሉ ደንበኞች እስከ 30% የሚደርስ ቅናሽ አላቸው። ሞር ደግሞ በእናንተ ደግሞ ለሚመጡ እስከ 15 ለሚደርሱ ሰዎች ልዩ ቅናሽ አዘጋጅተን እንጠብቃቸዋለን ማለት ነው። ይሄ በጣም ማምለጥ የሌለበት እድል ነው። ብዙ ቤተሰቦቻችን እንግዲህ እስከ 15 ቤተሰቦች እስከ 15 ሰዎች በእኛ ለሚመጡ የዲስካውንት እንትኖች አይደለም እናዘጋጃለን እስከ 30%። በተለያዩ ለሚደውሉ ዲስካውንቶች ተዘጋጅተዋል። ድል ተጠቀሙበት ማለት እንፈልጋለን አይደለም። በዚህ ማጋጣሚ የኛ ወሬት ነው ይቻላል። አሁን እንግዲህ ያሳመነ ይመስለኛል እና በእልህ ሳይሆን እኮ ማለት በእልህ ሳይሆን ያው እቤት ነው የሚበልጠው የስራው ነው የሚበልጠው አይደል? አሁን አይታወቅም። ደግሞ ሁለተኛው ልጅ ተጨማሪ ከሾፕ በተጨማሪ ደግሞ መኪና ይዞ ሊመጣ ይችላል። የእሷ እድል ነው አይደል? ስለዚህ አንቺ ወልደሽ ደግሞ ስትነሺ ራስሽ የምትሰሪበት ነገር ለሚያስፈልግሻል ማለት ነው። ቤት እንደምንመስል ነገር የምትሰሪ ነገር ሰዎች ቤት የሚመስል ነገር የለም። የሾፕ አማራጩ ላይ ማለት ባለመስሉት ላይ ከእሷ ጋር በደንብ ስናወራ የነበረው 48 ካሬ ነው። ተለቅ ያለ ቢዝነስ ብትጀምር 48 ካሬ አድርገነዋል። ግን ምንም ያዘጋጀነው በዛ ነው። ከእሷ ትጀምራለች።
ጫን እያደረግሽ ነው የምትፈልጊው። ግድ ነው። እንዴት ነው ቤቱ አነሳሪ አዲሷን ብሎክ ታች ላይ ቆንጆ ቤት እንምረጥላችሁ። አሁን በቅርብ ስለሆነ የመጣችሁት ቱ ቤድሩም ላይ እንዴት ነው አትወስኑ? እዛ ላይ ምን ወስናል? በጣም እናመሰግናለን። አስቀይራኛለች እንደማልጸጸትበት ተስፋ አደርጋለሁ። የመሰለ ነገር የለም። የሚስ ደግሞ ቃሉን ጠብቆ እንደሚያኮራ ተስፋ አደርጋለሁ። እናመሰግናለን ስለሁሉም ነገር። እንግዲህ አሁን የምስለናንተ ለቴንኪዩ አክል ያዘጋጀላችሁ ነገር ስላለ አንድ ትንሽ ደቂቃ ጠብቁ። ይሄ ሁሉ ምንድን ነው? ስለገዛችሁ ለቴንኪዩ አክል ነው። ወይ በጣም ነው የምናመሰግነው። በጣም ነው ደስ ያለን። በጣም ደስ ይላል። ስለገዛችሁ ለቴንኪዩ አክል ነው። በጣም እናመሰግናለን። በጣም ብዙ ነገር እንደምንሰራ እንግዲህ ይህም ደግሞ በራሴና በውዴ በመላ በዩቲዩብ ቤተሰቦች ስም በጣም ላመሰግን እወዳለሁ። ያልጠበቅነው ነገር ነው። እኛ አገልግሎት ፈልገን የመጣ ነው። በዚህ መልኩ ደግሞ አልጠበቅም ነበር። በጣም ነው እናመሰግናለን። በጣም እናመሰግናለን። በእውነት በጣም ብዙ በረከት ይዞ እየመጣ ነው። በጣም እናመሰግናለን። እንግዲህ በእኔና በባለቤቴ እንዲሁም በተመልካች ስም በጣም አንቺንም ዴምሲ ስቴትን ማመስገን እፈልጋለሁ። እንግዲህ ደግሞ ያው ከውል በላይ ደግሞ በስራ በአፈጻጸም እንደምታስደስቱ ተስፋ አደርጋለሁ። እንግዲህ በጣም አመሰግናለሁ። በዚሁ አጋጣሚ ለውድ ተመልካቾች እንግዲህ ለ15 ሰው ነው የሚያሻ 15 ሰው እንግዲህ በእኛ ለሚመጣ ለ15 ሰው ትልቅ ዲስካውንት ስላዘጋጀ የእድሉ ተጠቃሚ እንድትሆኑ ነው። ስለዚህ እነሱ ኮንታክት ለማድረግ ስልክ ቁጥራቸውን አስቀምጬላቸዋለሁ። እንግዲህ እየደወላችሁ በተለያዩ አይነት አማራጮች አሉ። አዲስ ብሎክም ስለተጀመረ እንግዲህ የተለያየ ከቦታም ከካሬም የተለያዩ አማራጮችን እንድታገኙ ቀድማችሁ ትምህርቱ ቆንጆ ነው። ኮንታክት ልታደርጓቸው። እንግዲህ እስካሁን ሰዓት ድረስ ስለተከታተላችሁ አብራችሁ ስለሆናችሁ ደስታችንን ደስታችሁ ስላደረጋችሁ በጣም እናመሰግናችሁ እንወዳለን።